ሰላም እንደምን ውላችኋል የዩቲዩብ ታዳሚዎች። እንሞክር ቼዝ። ዛሬ የምንሞክረው አጭር የ10 ደቂቃ ጌም ይሆናል። ወደዛው እንሂድ ምንም ሳናቆራርጥ እና ዛሬ ሜንሊ ኮንሰንትሬት የምናደርገው ሚድል ጌም ላይ ይሆናል። እና ኦፖነንታችን ሂልቢሊ አታክ ነው የሚባለው፣ ቢሾፑን ሲያወጣ ቀድመው ማለት ነው። እኛ እንደተለመደው ኦፕኒንጋችን ካሮካን ነው የሚሆነው። ካሮካን ቪዲዮ ካላያችሁት እኔም ኦልሬዲ የሰራሁት ቪዲዮ አለ፣ ሊንኩን ዲስክሪፕሽን ላይ አድርገዋለሁ። እና ሜንሊ ካሮካን የኦፕኒንጉ ፖይንት ዋይት ሁል ጊዜ አዝ ኦፕኒንግ ፕሪንሲፕል ሴንተሩን ነው ኮንትሮል ማድረግ የሚፈልገው በኢ እና በዲ ፖኑ ማለት ነው። እሱን ደግሞ ካውንተር አታክ ለማድረግ በሲ ጀምረን ኢፖኑን እንቀያየረዋለን ማለት ነው። የፍላንክ ፖናችንን በሚድል ጌም ይሄኛውን ሄደን እዚህ ጋር ክሎዝ ለማድረግ ነው የምናስበው። ከሱ በፊት ግን ቢሾፓችንን ላለመዝጋት እናውጣዋለን። ቀጥሎ ይሄንን ለሚሄድ ማለት ነው። ሁልጊዜ ቼዝም ኦልሬዲ ፕሪፓሬሽን ቢኖራችሁም ኦፕኒንግ ላይ ታችሁት ሴታፕ ላይ እንደዚህ አይነት ኢፌክቶችን ግን መርሳት የለባችሁም። ኦፖነንታችን ፒሱን ትሬድ ላድርግ እያለን ነው። አይ ቲንክ ቢኮዝ ስለሚያውቀው ነው ሃው ዊክ እንደሚሆን። አይ ቲንክ ሶስት ጊዜ ነው ኦልሞስት መሰለኝ እዚህ ኦፕኒንግ ላይ ሄደው እና ኦፕኒንግ ፕሪንሲፕላችን ላይም ፒስ ዲቨሎፕ ማድረግ ኢምፖርታንት ስለሆነ እሱ ሶስት የሄደውን ፒስ እኛ አንድ በሄድ ነው ፒስ ትሬድ ስናደርግ ቴምፖችንን እንጨምረዋለን ነው። አሁንም እንደምታዩት 2 ናይት ዲቨሎፕ አድርጌያለሁ። ኢቨን ዋይት ጀምሮ ቢሆንም ግን አሁን ሰርድ ፒስ ዲቨሎፕ ለማድረግ ሊፈቅድልኝ ነው ማለት ነው። እና ያው ሀሳቡ ካስል ለማድረግ ነው። በዚህ ሲቹዌሽን ላይ ወይ ዲቨሎፕመንታችንን እንቀጥለዋለን ወይ ደግሞ ሌላ ፕሪቬንቲቭ ሜትድ ካለ ካስል ማድረግ ኢምፖርታንት ስለሆነ እሱንም የሚያስቆም ነገር ካገኘን ጥሩ ሙቭ ነው። ማድረግ የምንፈልገው ካስል ነው፣ ኪንግ ሴፍቲ ማለት ነው፣ ኦፕኒንጋችንን ስላጨረስን። ስለዚህ ይሄኛውን ማውጣት ትክክለኛ ወይ ይመስለኛል። ኖርማሊ ቢሾፕ እዚህ ጋር ወደ እዚህ ጋር ነው የሚሄደው ኢንካሮካን ኦፕኒንጋችን ላይ ማለት ነው። ኦፕኒንግ ፕሪንሲፕል ለማየት ለዛ ነው የሚጠቅመው። ግን ሞስትሊ እዚህ ጋር የሚሄደው ፒኑን በዳርክ ቢሾፕ ፒኑን ብሬክ ለማድረግ ነው። ግን ከረንትሊ ዲቨሎፕ ስላላደረገው አላስፈላጊ ነበር ብዬ እዚህ ጋር ሄደው ነበረ። ግን ማዝሊፕ እዚህ ጋር ሄጀዋለሁ። ኢትስ ኦኬ። ዞሮ ፒን ማድረጉ አይቀርም ብዬ አስባለሁ። ኦፖነንታችን ቀጥታ ወደ ቼክሜት ሄዶታል። ያው ከረንትሊ ግን ቼክሜት አይደለም፣ በሁለት ፒስ ዲፌንድ እየተደረገ ስለሆነ ማለት ነው። 1-2 ቀጥሎ ወደ ዲቨሎፕመንታችንን መሄድ እንችላለን። ኦር ደግሞ ቴክኒካሊ አንድ ፒስ ብቻ ነው የሚቀረን ዲቨሎፕ ያላደረግነው። ኦብቪስሊ ናይታችንን መሄድ አንችልም፣ ቼክሜት ዲፌንድ እያደረገ ነው። ስለዚህ ማባረር እንችላለን። ብዙ ጊዜ ፒሶች እኛ አካባቢ ሲመጡ ትራብል ብቻ ነው የሚሆነው እና ኦር ደግሞ ዲቨሎፕ ማድረግ እንችላለን ኩዊናችንን። ግን ከረንትሊ አሪፍ ስኩዌር እየታየኝ አይደለም። ቢሾፓችንን እዚህ ጋር ብናደርገው ጊዜ ለመፍጀት ከረንትሊ በደንብ የምናየው ኦብጀክቲቭ እስከሌለን ድረስ ሴፍ የሚመስሉትን ሙቮች መሄድ እንችላለን። አሁንም ፍሪ ቴምፖ አገኘን ማለት ነው። አንድ ፖን ሙቭ ለማድረግ ወደፊትም ማስወጫ ይሆነናል እና በቢሾፕንም ቦታ ይዘነዋል ማለት ነው። ቀጥሎ የሚቀሩን ፒሶች ዲቨሎፕ ለማድረግ ሁለቱን ነው ከሚድል ጌሙ ለማውጣት። ኩዊን እዚህ ጋር ኦር እዚህ ጋር ነው ማድረግ የምፈልገው። ከረንትሊ ይሄኛውን አታክ የማድረግ ብዙም ቻንስ ስለሌለን ሁለተኛው ራንክ ላይ እናርቀው።
ወደፊትም እንደ ካሮካን ኦፕኒንጋችን በዚህ በኩል ማይኖሪቲ አታክ አድርገን ሶስቱን ፖኖች በሁለቱ ቀይሮ ይህን ለማሳለፍ ነው ሀሳባችን። ከረንትሊ ግን ይሄኛውንም አታክ ለማድረግ አልደረስንም። በቢሾፕ ሳክሪፋይስ ጀምሮታል። ከዛ እንውሰደው ወይንስ አንውሰደው ነው። ወደፊት ጌማችን ላይ ይጎዳናል፣ ግን ኦልሬዲ ፖን አተናል። ሰከንድ ፖንም የምናጣ ስለማይመስለኝ ለሴፍቲ ኦፍ ኪንጋችን ቀጥሎ ቼክ እዚህ ጋር ነው እዚህ ጋር ነው ያለው። ሁለቱም ፕሮቴክትድ ፒስ ናቸው እና ሜቢ ወደዚህ ማድረግ እንችላለን አታካችንን። አይ ቲንክ ሩቃችንን በዚህ በኩል አምጥተን ኦፕን ስፔስ አምጣንና ቀጥሎ ለመውሰድ ነው። ሪሙቭ ቢያደርገው ነበር አይ ቲንክ ፒስ እንጂ ከረንትሊ ምንም ኢቭኒንግ ራሱ ቅድም እሱ እንደሞከረ ይህንን ቼክ ሚቱላ መሞከር እንችላለን። ይሄኛውንም በዛው ፕሮቴክት እያደረግን ነው። ኦር ኪንግ መሄድ ነው ያሰብነው፣ ግን አትሊስት ሁለት ኦፕሽኖችን ብናይ ይሄኛው ሜክ ሴንስ ቢኮዝ ቀጥሎ ሜቢ ይሄ ሁላ መምጣት ይችላል። ቢኮዝ ናይት ቴክ ማድረግ አይችልም፣ ቼክ ሜት አለ እና ኦልሬዲ ኩዊናችንን ዳርክ ስኩዌር ላይ ስለሆነ ዳርክ ስኩዌራችንን ብናስፈታው አሪፍ ይመስለኛል። ግን ይሄኛው ሲመጣ ምንድነው የምናደርገው ነው? ይሄኛው እንሄደዋለን። if it takes the same checkmate ስላለ አይችልም። ስለዚህ እንሄደው ታይማችንን ከመጨረስ ብዙ ጊዜ ሚድል ጌም ላይ ነው ብዙ ታክቲካል ኢረሮችን የምናደርገው። ሁሉም የኦፖነንቶቻችንም ፒስ አክቲቬት ስለሆነ ሞር ቻንስ የሚኖረው። ከዛ ቅድም እንዳሰብነው ብለን ይሄኛውን ፕሮቴክትድ ነው ኩዊን ሙቭ ካረገልን በኋላ ናይታችንም ሙቭ ማድረግ ቻንስ ይኖረናል ማለት ነው። ግን ሙቭ ማድረጊያ ቦታ አይታየኝም አክቹዋሊ። ያው ገና 1200 ምናምን ስለሆነ ሬቲንጋችን ሁለት ሙቭ ዲፕ ከገባን አይ ቲንክ በቂ ነው ባይነ። ዞሮ እስካሁን እንዳየነው ናይቱንም መውሰድ አይችልም፣ ቢሾፓችንንም መውሰድ አይችልም በናይቱ ማለት ነው። ኦብቪስሊ በኩዊን አይችልም። ከዛ ናይታችንን ዝም ብለን እንመልሰው። ይሄ ይመጣል፣ ግን በእኔ ሳክሪፋይስ ማድረግ እንችላለን ነው። ኩዊናችንን ናይት መውሰድ እንችላለን። ይሄ ለመክፈት በቂ አይደለም። አይ ቲንክ እንደዚህ ፒስ ቼክ አልችልም። ኦልሬዲ ቅድም እንደተባብለው ፕራይስ አታክድ ነው። አይ ቲንክ መመለስ ብቻ ነው የሚመስለኝ የምንችለው። ከዛ ግን ፖን ስትራክቸራችንን መለስ ነው የሚባለው። አበላሸው ጥሩ አይደለም። ይሄ ፖን እና ናይት ባይኖሩ ትሪች ማድረግ ይሄ ፖን ራሱ ትንሽ ዶርሶናል በዚህ ሳይት ሜን ኦፕኒንጉ እንደዛ ነው። ሌላ ምን ትሬት አለን? ያው ቼክ ካፕቸራችን ነው የምናየው። እስካሁን ብዙም ትሬትኒንግ ቼኮች አይታዩኝም። ስኩዌርን ፕሮቴክተር ነው ወይ? ስለዚህ እንመለስ። ኦር ሳክሪፋይስ ማድረግ የምንችላቸው ሲቹዌሽኖች አሉ ወይ ነው። ይሄኛው ግድ በዚህ መውሰድ አለበት። ለሱን የከፈትኩት እንጂ ለእኔ ምንም አይታየኝም። ስለዚህ ታይም ኮንትሮላችንን እንደምታዩት 3 ደቂቃ የሆነን መጥቷል። ካሁን በኋላ ትንሽ ፈጠን ማለት አለብን። ታክቲኮች የምናይበት ታይም አይደለም ማለት ነው። ኦፖነንታችን ደግሞ ረጅም ታይም ስላለው ትንሽ መጠንቀቅ አለብን። ታይም ባላንስ። ሌላው ፖዚሽናል ኢምባላንሳችንን ስናየው ኪንግ ሴፍቲያችን የሱ ይሻላል፣ ኦፕን ነው። አይ ቢሊቭ ሞር አታኪንግ ፒሶች አሉን ከሱ 2 ለ3 ነን። ኢቭን ናይታችን ራሱ ክሎስ ነው።
ኦልሬዲ ያሰብናቸው ነገሮች ካልኩሌሽን ታይም ማንፈጅም ይህ ቢመጣ ምንድን ነው የምናደርገው? ይህንን ስኩዌር ይዞታል እና አሁን ደግሞ ሃንጊንግ ፒስ ምናለን ስናይ አይ ቲንክ ይሄ ደስ የሚል ቦታ ነው ያለው። እዚህ ጋር መሄድ አንችልም ፎን እንዳናጣ። እስኪ ሃንጊንግ ፒሳችንን የምንጠብቅ ከዛ ሜቢ እዚህ ጋር ከተመለሰ እንደዚህ ፎርስ እናደርግና ወደዚህ እንገባለን። አይ ቲንክ አንድ አሰብ ነው ማለት ነው። ግን ይሄኛው ደግሞ አንፕሮቴክትድ ነው የሚሆነው። ግን ችግር የለውም ቅድም እንዳልነው ሴም ሲቹዌሽን ነው። እዚህ ጋር እንሄዳለን፣ መብላት አለበት ኦር ናይቱን ሙቭ ማድረግ አለበት። ናይቱን ሙቭ ካደረገ ግን ጥሩ አይደለም። ስለዚህ ለምን ይሄኛውን ፋይል ፕሮቴክት እናድርግ ቀድመን። ስለዚህ ብለነው መብላቱን ቢቶ ራሱ ልል ነበረ፣ ግን መብላቱን ትቶታል። እዚህ ጋር መሄድ እችላለሁ። ታይማችንም እያለቀ ስለሆነ ነው እኛ ዝም ብለን እንደዚህ እንሂድ። አዎ እስኩ ምንም የለውም። እኛ ዞሮ ዞሮ ደብል ቼክሜንት አለን። ኦኬ ተመለሰ። ሜቢ ሳክሪፋይስ ማድረግ እንችላለን። ስለዚህ አሁን ካፕቸር ማድረግ ይችላል። ትንሽ ታይማችንም እያለቀ ስለሆነ ቶሎ እንሂደው። ሁኔታችንን መመለስ አለብን። አይ ቲንክ እዚህ ጋር ማኑቨር እናድርገው። እንደዚህ ብልስ እቺን አንዴ ካልኩሌት እናደርጋት። ኤክስ ከዛ ፎርክ ነው ቴካረገም እሺ ቴካረገም ዞሮ አዎ ኩዊናችንን ከዘግተናል። ስለዚህ ቴካረገ ወደዚህ ነው የምንመለሰው። ወደዚህ ቴካረገ ደግሞ ፎርክ ነው። ኩዊናችንን ኦፕን አድርገነዋል። ቴክን በማድረጉ ደግሞ ሩካችንን አስከፍተናል። ስለዚህ አሪፍ ጌም የሆነ ነው ይመስለን። ኢቫሉዌሽን ባር ቢሆን ትንሽ አይ ዶንት ቲንክ ለኛ የሚሰጠን ግን ኪንጋችን በጣም ተፈረጋግጧል። ግን ዞሮ ሞር አታኪንግ ፒስ አለን በኪንግ ሳይድ ማለት ነው። እና ፋስት ፔስ ነው የተጫወት ነው። ይሄኛውን ያሳብ ነው። ዞሮ ታይማችንም እያለቀ ስለሆነ ሚስ ካልኩሌት ያደረግነው ካለ ትንሽ ይደብራል። ከሌለ ግን ኩዊኑን ሙቭ ያደርጋል። ናይት እንበላለን፣ ቼክሜት ትሬትን እናደርጋለን ነው በአንድ ላይ አይዲያ። ሩካችን ኦልሬዲ ናይታችንን ሳክሪፋይስ ስላደረግን እንደዚህ አይነት ሲቹዌሽኖች ላይ ሮንግ ከሆንን ጌሙን ሉዝ እናደርጋለን ነው። ብዙ ጊዜ ጋምብል አላደርግም። እናንተም ጋምብል አድርጉ ብያለሁ አልመክርም። ግን ያው 2-3 ታክቲክ ስታዩት ደግሞ ብትሞክሩትም ምንም ችግር የለውም። ብንሳሳትም ምንም የሞት ሽረት አይደለም ነው የሚባለው። እንደዛ ከተባለ ከዛ ቴክ እናደርጋለን ነው። ብዙ የሚያሳስበን ነገር የለም። ታይማችንን አንች ወደ ሊያልቅ ስለማይችል ላያልቅ ስለሚችል የሚባለው። ስለዚህ የመመለስ ነው። ቀጥሎ ምን ቼክ ካለ እዚህ ጋር እንድንክር ቼክሜት ትሬት እያደረግን ስለሆነ እኛውን መዝጋት አንፈልግም። በታይም ፍላግ ልንደረግ ነው። ስለዚህ ደብላፕ እናድርግ። አይ ቲንክ ደብላፕ እናድርግ። ደብላፕ ጋር ማድረግ ካንችልን
እዚህ ጋር ኖ ይሄኛው ቼክ አለ እኮ እና ምንድን ነበር ሚስቴካችን? ታይም ነው አይ ቲንክ እንጂ ሉዝም እያደረገን ነው። አይ ቲንክ ኤክስትራ ሩ ካለን ግን 3 ፖኖች ተበልተናል። ይህንን ፖን አተነዋል። እንደዚህ ማለት አልችልም ነው እችላለሁ ደስ አይልም እዚህ ጋር ኮንፊን እናጣል። ስለዚህ ሪዛይን የምናደርግበት ታይም ነበር። ከአንድ በላይ ብዙ ሚስቴኮችን እየሰራ ነው፣ ግን አስተማሪ ጌም ነው ብዬ ያስባለሁ። ኦልሬዲ 20 ደቂቃ ሆኗል። ብዙ ጊዜ የኔ ታይም ነው። ኦኬ ያው ሪዛይን ጌም አናሊሲስን ነው። ቅድም እንዳልነው ናይት ሳክሪፋይሳችን ኦኬ ነው ወይ ኦኬ አይደለም። አይ ቲንክ ሉዚንግ ፖዚሽን ስለነበረ በሉዚንግ ፖዚሽን ላይ ደግሞ ሳክሪፋይስ አለም ቴክኒካሊ ወዲያው መልሰናል። ግን ስንት ነው የሚለው 65 እና እንደዛ ነው ነው accuracy actually most of it like win ያደርግን ነበር I think እስኪ ሚስቴካችንን ባጭሩ ነው ካሮካን ነበር ያልኳችሁ ሂልቢሊ ነው አታክ ነው መሰለኝ የሚባለው እሱ እትጋ ነው ሂልቢሊ አታክ ማለት ነው እንደምታዩት። ስለዚህ ኦልሬዲ ከዚህ በፊት ኦፕኒንጉን ስለያየ ነው ታይም ፍጨት አልነበረብንም። አይ ቲንክ ትንሽ ከዛ ነው ቴክ ነው ትክክለኛው ሙቭ። ስለዚህ እዚህ ጋር 0.5 አድቫንቴጅ አለን አይ ቲንክ። ከዛ በናይት ሙቭ ነው የቀደምነው፣ ግን ፎን ሙቭ ነበር ትክክል። ኢንአኩሬሲ ነው። ሴንተሩን ኮንትሮል ማድረግ ነበረብን፣ ግን እኛ ለኬድ ነው። ሁለተኛ ቤስት ሙቭ ነው። ዲ5 ነው የመጀመሪያው፣ ሁለተኛው ኩዊን፣ ሶስተኛው ቤስት ሙቭ ነው። ሴንተሩን ኮንትሮል ብናደርግ አሪፍ ነበር ቢኮዝ ዋይት ቅድም እንዳልኳችሁ ኮንትሮል ለማድረግም እየሞከረ አይደለም እና ይሄኛውን ስኬር በደንብ መያዝ እንችል ነበር አይ ቲንክ፣ ግን ይሄኛውን ፕሮቴክት ለማድረግ ወሰነ። ከዛ ቢሾፑን እዚህ ጋር ተፈረገም። አሁን ራሱ እዚህ ጋር አድርገው እያለኝ ነው አይ ቲንክ ካስል ሊያደርግ ነው። ከዛ እሱን ናይት መረጠ፣ ግን አንድ ፒስ ሁለቴ ከሚሄድ ሙቭ ኦፕኒንግ ላይ ሌላ ፒስ አክቲቬት ማድረግ የተሻለ ይመስለኛል። ለዛ ነው ኢንአኩሬሲ ሆነው። እኛ ምንድን ነበረ ሙቭ ማለት የነበረብን ይሄንን ትንሽ የሚዞን ያለኝ ነው፣ ግን ኩዊን ነው ብንሄድ ኢት ዋዝ ኦኬ። ከሁለት ሙቭ በኋላ ነው አይ ቲንክ። ከዛ እሺ የቢሾፕ እዚህ ጋር እንዲሆን ነው በጣም የፈለገው እና ቅድምም ያልተነጋገር ነው እዚህ ጋር ከቨር ተነጋግረናል፣ ግን እንኳን ፖን ሉዝ እናደርጋለን ተባብለን ነው። አሁን ግን ሜክ ሴንስ ፖን ሉዝ ስለማናደርግ ማለት ነው። እሺ እኮ ይሄኛው እኮ ብለንደር ነው። ስለዚህ ግን ከብለንደር ነው የተጀመረው። ቼክ ማድረጋችን ነበረ ትክክል። ኦፕን አፕ ቢያደርግ ስፔሳችን ነው። እዚህ ላይ ሁለቱን ነበረ ስናስብ የነበረው። ይሄኛው ኦፕሽን ነው፣ ግን ኪንጉ ይሻላል ትንሽ ስቲ የሆነ ፕሮቴክት ብናደርግ ይሄንን ፖን በጣም የሚሻሻል ነበረ።
ከ-4 አድቫንቴጅ -3 አድቫንቴጅ አካባቢ ላይ ነው 120 ፖነንት እና ከዚህኛውን ኦልሬዲ እንደተባባል ነው ኦልሞስት ሙቭ ነው መሰለኝ። ከዛ መመለስ ነው የምንችለው። ካፕቸር ማድረግ አለበት። ካፕቸር አድርገን ኪንጋችንን ነው መሰለኝ ሙቭ ነው እዚህ ላይ። ግን ይሄኛው ለምንድን ነው አሪፍ ሙቭ ነው እና ሩካችንን አክቲቬት ማድረግ አሪፍ ታይም ነበር። ግን ሞስት ኦፍ ዘ ታይም ስንጫወት ማለት ነው ይሄኛው ስለሆነ ምንድነው ይሄኛው ፖኖች በጣም ስቴብል ስለሆኑ አክቲቬት ማድረጉን እረሳለሁ አይ ቲንክ። ግን ዝም ብላችሁ ኦፖኒንግ በመሸምደድ ፕሪንሲፕሎቹን መርሳት የለብንም። ካረንትሊ ቅድምም እንዳየነው ኦልሬዲ ጌም አልቋል። እነዚህ ፖኖች ሙቭ ማድረጋቸው አይቀርም እና እንደዚህ አይነት ነገሮችን ቀድመን ብናይ ሞር አሪፍ ተጫዋች ያደርገናል። እዚህ ጋር ይሄኛው በጣም ኢምፖርታንት ፖን ነበር እና ፕሮቴክት ብናደርገው በሁለት አንዱ አሪፍ ነበረ። አይ ቲንክ እዚህ ጋር ኢናኩሬሲ ያለው ኦልሞስት ዋን ፖን አታናል። ከዛ ስቲል ኩዊን ሙቭ አሪፍ ነበር። እሱም ኩዊን ሙቮችም ደግሞ እኔ ጌሙን ታያችሁ ብዙ ጊዜ ሙቭ ላለማድረግ ሞክራለሁ። ኦፕኒንግ ፕሪንሲፕላችንም ስለሆነ ሃይ ቫልዩ ፒሶችን ቀድሞ ማውጣት አታክ እንዲደረጉ ነው የሚያደርገው እና አታክ በተደረገን ቁጥር ሪያክት ማድረግ አለብን። ሪያክት ባደረግን ቁጥር ደግሞ አንድ ሙቭ እያጣን ነው። ኩዊንን ሙቭ አለማድረግ አዘውትራለሁ፣ ግን ሚድል ጌም ላይ ዘቤስት ያለን ፒስ ኩዊን ነው። ስለዚህ ኩዊናችሁን ሞር የማትጠቀሙ ማለት ነው። ሁሉን ነገር በኩዊን የምታደርጉት ሰዎች ተረጋጉ። ግን ለኩዊኖቹ ደግሞ በጣም የምትሳሱ ሰዎች እንደኔ ሚድል ጌም ላይ ኖቲስ ብታደርጉት አሪፍ ይመስለኛል። ኢናኩሬሲ ነው እዚህ ላይ። ለምንድነው ኢናኩሬሲ የሆነው? ያ እዚህ ጋር ቢዘጋ ኦሪጅን ፕሮቴክት ማድረግ ይችላል። ሶስቱ ቤስት ሙቮች እነዚህ ናቸው። መዝጋት ይችላል። ስቲል ትሪቱን እንደቀጠለው ማለት ነው። በሁለቱ መዝጋት ይችላል። እሱ በናይቱን የመረጠው እና ሚድል ጌም ላይም ኦፕኒንግ ላይ ደግሞ መርሳት የሌለብን ፒሶቻችንን ደጋግመን ሙቭ ማድረግ፣ በተለይ ወደ ነበሩበት ቦታ ሊትራሊ አንድ ሙቭ እንደመስጠት ነው ኦፖነንታችን እና ለዛም ነው ኢናኩሬሲ የሆነው። እዚህ ጋር መመለስ ይሻላል ነው የሚለው። ስንት ፖይንት አተናል? ሊትራሊ አቻን ያደረኩት በዚህ ብለንደር። ከዛ ምንድን ነበረ ማድረግ የነበረበት? ግን ያው ኩዊኑን ማዳን ኩዊኑን አድነው ግን ላይክ ምን ትሬትን ማድረግ ይችላል። ከዞሮ እንደዚህ መለሳለሁ። ቼክ ከዛ ወስዷል። ስለዚህ ፍሪ ፖን ነው የሰጠነው። ኦፖነንታችን ግን ናይት ወስዷል። እሱም ብለንደር ነው። በብለንደር ስንደራረግ ያው መልሰነዋል ናይታችንን ወደ ባክ ቱ 2.5 አድቫንቴጅ። ይሄኛው ብለንደር ነው ግን ለምንድን ነው ያው ትክክለኛው ሙቭ ነው። ዞሮ ይሄኛውን ሜች ስለነበረበት ነው። ደብለፕ ለማድረግ ነበር ያሰብኩት። አይ ቲንክ ትክክል ነው። ትንሽ ፈራሁኝ እኛ ሰፈር አደረኩት። ይሄንንም አታክ ባደረገው ግን አሪፍ ነው። ብለንደር ነው ቢኮዝ ይሄኛውን ፕሮቴክት ያደረኩ አይደለም። ዞሮ ግን እኮ እዚህ ጋር ባደረግ ይሄ ለምንድን ነው ቲንግ የማይሆነው? ቼክ ኦኬ ቼክ እንደዚህ ሜት ነው። ይህንን አላየሁትም በጭራሽ። ስለዚህ ለዛ ነው ይሄኛውን ትሬት ሁለት ሞት ትሬቶችን
ካልኩሌት ማድረግ ነበረብን። 1 ደቂቃ ነው የቀረን ግን ለዛ ነው ብሌንደር የሆነው። አሁን ፍሪ ሆነ ማለት ነው። አሁን ይሄኛውን ደብል አፕ ለማድረግ ኦልሬዲ ስላሰብን ይሄንን ሚስቴክ የሰራ ነው። ግን ምንም ትሬት እየታየኝ አልነበረም። ስራስ እያሰበ ያለው ይሄኛው ነው። ግን ይሄኛው ከዛ እዚህ ጋር ኦልሞስት ቼክሜት ሆነ። ትክክለኛው ሙቪ ነበረ። ይሄኛው ነበር የፈራሁት። ወዴት ነው ብቻኛው ማለት 52 ሰከንድ ውስጥ ብሌንደር ማድረግ አልነበረብንም። ግን ለዚህ ይመስላል የዛሬው ጌም። አዝናኝ ሆኖ እንዳገኛችሁ ተስፋ አደርጋለሁ። ላይክ እና ሰብስክራይብ አድርጉ ቻናሉን ለማስፋፋት። አመሰግናለሁ።